የተንቢ እንማሁ ጌታችንናሁም የቸነሁ ንቃር ሳሬም ጤና ይስጥልኝ። ሁላችሁም ወደ ይኒና የጉራግኛ ቋንቋ ጥናት በደህና መጣችሁ። ጥናቱን የምንቀጥለው ከኔ ጋራ ነው፣ ከዛሬ ጀምሮ ማለቴ ነው። ስለዚህ ለመተዋወቅ ያህል ኢያሱ አንጋኒ ደረጃ እባላለሁ። በሳይንስ ዘርፍ 1 ዲግሪ፣ እንደዚሁ በቢዝነስ 1 ዲግሪ እና ሌላ ማስተርስ፣ ሌሎች ደግሞ እንግዲህ በጅምር ያሉ አይነት ነገሮች አሉ፣ ወደፊት እድሜ ከሰጠን የምናያቸው። በተጨማሪም አጫጭር ኮርሶች እንደዚህ ሰርተፊኬቶች እና ስልጠናዎች የመሳሰሉ ነገሮች አሉ። አሁን ከዘረዘርናቸው በተጨማሪ እንግዲህ ከዚህ አሁን ካሰብነው ኮርስ ጋራ ወይም ከስልጠናው ጋራ ያለን ሪሌቫንስ እንዴት ነው ያላችሁ እንደሆነ በመጀመሪያ ብዙዎቻችሁ እንደምትጠብቁት እንደዚሁም እንደ ብዙዎቻችሁ እንደናንተ የአፍ መፍቻ ቋንቋ መሆኑ ነው። በዚያው ማህበረሰብ ውስጥ ተወልዶ በዚህ ቋንቋ አፍ ፈቶ ማደግ እና አሁንም ያለን ቀጥተኛ ግንኙነት ማለት ነው። አንደኛው ይሄ ነው። ሁለተኛ ምንም እንኳን ጉራግኛ ቋንቋ ከሌሎች የሚለየው የራሱ አይደንቲፋይ የሚያደርገው ነገር ቢኖርም ሌሎችም የየራሳቸው አይደንቲቲ ቢኖራቸውም በቋንቋ ደረጃ ሁሉንም ቋንቋዎች አንድ የሚያደርጋቸው በተለይ የላንጉዌጅ ቋንቋ ጥናትን አንድ የሚያደርግ የቋንቋዎች ባህሪ አለ። እንግዲህ በተለያዩ አጋጣሚዎች በተለያዩ ዩኒቨርሲቲዎች፣ ኮሌጆች አማርኛን ጨምሮ እንግሊዝኛ፣ በጣም በመጠኑ አረብኛ፣ ሂብሩ፣ ዕብራይስጥ፣ ግሪክ፣ ግዕዝ የመሳሰሉ ኮርሶች የመውሰድ ወር ከነዚህ ጋር የመገናኘት እድል ስለነበረኝ መሰረታዊ የቋንቋ ጥናት ደግሞ ምን እንደሚፈልግ ማዕከላዊ ነገሩ ምን እንደሆነ የተወሰነ ግንዛቤ ያገኘንበት አጋጣሚ ስለነበረ ምናልባት አንዳንዱን እዚህኛው ላይ አፕላይ ብናደርግ ማህበረሰቡን ትንሽ ልናግዝ እንችላለን፣ ከብዙ ክፍተቶች መካከል ጥቂቱን ልንደፍን ከቻልን የሚል ሐሳብ ነው ያለው ማለት ነው። እንግዲህ በጥቅሉ እስካሁን ያለውን ስለ ራሴ የነገርኳችሁ እንደው የተለየ የሚነገር ነገር ኖሮኝ ወይ ደግሞ ከኔ ህይወት ወስዳችሁ እናንተ የምትጠቀሙበት ነገር አለ ለማለት ሳይሆን እንዳልኩት ስልጠናውን የምንቀጥለው ከኔ ጋራ ስለሆነ ቤዝ ላይን እንዲኖራችሁ ከኔ የምትጠብቁትን ነገር ገና ካሁኑ ለይታችሁ እንድትሄዱና ክፍተቶችን ቢኖሩ እናንተ መሙላት እንድትችሉ ቀድሞ ለማመልከት ያህል ነው። ስለዚህ ዲስክሌመር ጭምር ነው ማለት ነው። እንደተረዳችሁት የቋንቋ ሰው አይደለሁም እኔ፣ ፊልዶቼ ሌሎች ናቸው። ነገር ግን እንደው ከንባብም አንዳንድ ጊዜ ደግሞ ከትልልቅ ሰዎች ጋር በሚኖረን ኢንተራክሽንም አንዳንድ ያገኘናቸው ነገሮች ካቀረብን ሌሎች ሰዎች ደግሞ እናንተ ደግሞ ጉለቱን ልትሞሉት ትችላላችሁ ከሚል መነሻ ነው ማለት ነው። እንግዲህ የመጀመሪያውን ጨርሰናል። ስለ ኢንስትራክተሩ የተወሰነ ነገር መንገር ነበረ። ሁለተኛ ለዚህ ኮርስ ማን ናቸው ታርጌቶች ወይም ጭሟቸው እንዳሟሉት እነማንን አስበን ነው ካላችሁኝ፣ ብዙ ጊዜ በተለይ በማህበራዊ ሚዲያ በተደጋጋሚ ሲገጥመን የነበረው ነገር አለ። እናቴ እንደዚህ ናት፣ እንዲህ ትናገራለች፣ አባቴ ጉራጌ ነው፣ እኔ ግን ቋንቋውን አልችልም፣ ባውቅ በጣም እወድ ነበር የሚሉ በጣም ብዙ ሰዎች ይገጥሙን ነበርና እነዚህ ሰዎች የሚጓጉለትን ያህል እንደው የራባቸውን ያህል ባናጎርሳቸው እንኳን ትንሽ መነሻ ነገር ብንሰጣቸው ወደፊት በራሳቸው መንገድ ሊያዳብሩት ይችላሉ ብለን ስላሰብን ተወልደው ነገር ግን ያላደጉበት ሰዎችን ለማገዝ ያህል ነው። የመጀመሪያው ታርጌቶቻችን እነሱ ናቸው ማለት ነው። ሁለተኛ ግን አፍ መፍቻቸው እንኳን ሆኖ በጊዜ ሂደት ከአካባቢ በመራቅ ከአገር ውጭ በመሆን ወይ ደግሞ የሌሎች ቋንቋዎችና የሌሎች አኗኗር ባደረሰባቸው ተጽዕኖ ቋንቋውን የረሱ ሰዎች ተመልሰው መማር የሚፈልጉ ካሉ እነሱን ለማገዝ ነው። እነዚህም ታርጌቶቻችን ናቸው ማለት ነው። ሌሎች ደግሞ እንደምታውቁት ጉራግኛን ቋንቋ እንደ አዲስ መማር የሚፈልጉም አንዳንድ ሰዎች አሉ፣ ገጥመውናል። ይሄ የሚሆነው በጣም የሚወደድ ማህበረሰብ ስለሆነ በስራ ወዳድነቱ ብቻ ሳይሆን በሰላማዊነቱም በጣም የሚፈለግ ማህበረሰብ ስለሆነ ጉራጌን ጠልቀው ለማወቅ ቋንቋውን ማወቅ የሚፈልጉ ሰዎች አሉ። ብዙ ጊዜ ደግሞ እንደምታውቁት ሰው የሚናገረውን ቋንቋ ስትናገሩለት እንደ ራሱ አድርጎ ይቆጥራችኋል፣ ራሱን ያደርጋችኋልና እነዚህንም ሰዎች ማገዝ ማበረታታት ስለሚያስፈልግ እነሱን ማድረስ ለማድረግ ነው ማለት ነው። በመጨረሻ ሌሎች ታርጌቶቻችን የምንላቸው በደንብ የሚያውቁ ሰዎች፣ በደንብ የተማሩ ሰዎች በቋንቋም ይሁን በሌላ መንገድ ብስለት ያላቸው ሰዎች ሰምተው የእኛን ክፍተት እንዲሞሉ። ይሄ ብቻ አይደለም፣
አሁን ከኛ የጎደለውን አሻሽለው ወደፊት የተሻለ ስራ መስራት እንዲያስችላቸው መነሻ የሆናቸው ዘንድ በደንብ ለምታውቁ ለእናንተም ጭምር ነው፣ ለምሁራን ጭምር ማለት ነው። በተለይ ቋንቋ ላይ የምትሰሩ ሰዎች መንግስታዊ ተቋማትም ልትሆኑ ትችላላችሁ፣ ነን ገቨርንመንታል ወይም ግለሰቦችም ባህል ላይ ኢንተረስት ያላችሁ ሰዎች በደንብ ትከታተሉናላችሁ ብዬ ተስፋ አደርጋለሁ። እንፈልጋለንም ማለት ነው፣ በተለይ ለማረም ጭምር። ስለዚህ እናንተም ታርጌቶቻችን ናችሁ ለማለት ያህል ነው። ሶስተኛ ማነሳው የዚህ ኮርስ ዓላማ ምንድን ነው ካላችሁ፣ ሁሌ የምንለው ነገር አለ። እረ ቋንቋችሁ ተማሩ፣ እየጠፋ ነው፣ እንዲሆነ ከሚጠፉ ቋንቋዎች መካከል አንዱ እየሆነ ነው፣ ልጆቻችን ጉራግኛ ያቆሙ ወዘተ የምንላቸው ነገሮች አሉ። እንደው እንዲሁ ቁጭ ብሎ ከመተቸት አንዳንድ ህሊና ይወቅሳል። እንደዚህ ስትል አንተ ምን አድርገሃል ብሎ የራስ አይምሮ ስለሚጠይቅ ብዙ ለውጥ የሚያመጣ ነገር ባይሆንም ትንሽዬ ጠጠር ብንጥል ከሚል መነሻ ነውና የራስን ጠጠር ለመጣል ነው ማለት ነው አንዱ ዓላማው። በክፍተቱ መካከል የሆነች ቀዳዳ ለመድፈን ነው። ሌላኛው ዓላማው ግን ጉራግኛ በጣም ሀብት ያለው ቋንቋ ነው። እውነት ለመናገር አውጥተን ሙሉውን ልናሳይ እንችላለን በዚህ ስልጠና ብዬ አላስብም። እድሜ ልካችን ብንሰራም ላንጨርሰው እንችላለን እንኳን በዚህ ስልጠና። ነገር ግን መኖሩ እንኳን ሰዎች እንዲገነዘቡና ወደፊት በደንብ ቆፍረው ዲግ የሚያደርጉ ሰዎች ለማፍራትና እነሱን ለማነሳሳት ያግዘናል የሚል ተስፋ አለኝ ማለት ነው። እነዚህ ናቸው ዓላማዎቹ። የስልጠናው ቋንቋ ምንድን ነው ካላችሁ ሲሆን አሁን የኔ ምኞት የነበረው በራሱ በጉራግኛ እናስተምር ደስ ይለኝ ነበር። ግን ጉራግኛ ለማያውቅ ሰው በጉራግኛ ማስተማር ማለት የባሰ ማወሳሰብ ነው የሚል ሀሳብ አለኝ። ይሄ ብቻ አይደለም። ቅድም ታርጌቶቻችን ብለን የዘረዘርናቸው አካላት አብዛኞቹ የአማርኛ ባክግራውንድ ይኖራቸዋል ብዬ አስባለሁ። ከዚህ መነሻ አንጻር በአማርኛ ብናስተምራቸው ቶሎ ለመረዳት ያግዛቸዋል የሚል ግምት ስለወሰድን ዋነኛው ቋንቋችን ኮርሱን ስልጠናውን የምንሰጥበት ቋንቋችን አማርኛ ይሆናል ማለት ነው። ከዚህ በተጨማሪ ግን በየመሃል እንግሊዝኛም ግዕዝም አልፎ አልፎ ሌሎች የውጭ ከሀገር ውጭ የሚነገሩም ኢትዮጵያ ውስጥ የሚነገሩም ሌሎች ቋንቋዎችንም እንደ ምሳሌም በተለያየ መንገድ እያስገባን በእነዚህ ሁሉ እንማራለን ማለት ነው። ስለ ኮርሱ ሂደትና እንዴት እንደምንማር ለማንሳት ያህል ቅርጹን እንግዲህ እናንተም ትጠብቃላችሁ ብዬ የማስበው ለምሳሌ ኢንፎርማል የሆነ አይነት መንገድ ነው የምንሄደው። እንደ ድሮ እንደ ትምህርት ቤት ከሆነ ግን እስኪ የራሴን ምሳሌ ልንገራችሁ። አማርኛን ከአንደኛ ክፍል ጀምረን ሁለተኛ ሶስተኛ እያልን እስከ 10ኛ ክፍል ነው እስከ 12 እንደውም ከአንደኛ አይደለም 0 ክፍል የሚባል ነበረ። እንግዲህ አንድ ተማሪ ከ0 ክፍል እስከ 10 ወይ እስከ 12 አንድ ቋንቋን ሲማር አሰባችሁት ስንት ዓመት እንደሚማረው? 10 ዓመት ወይ 12 ዓመት አንድ ቋንቋ ተምሯል ማለት ነው። ያንን ማድረግ አንችልም በእንዲህ ያለ ኦንላይን ኮርስ ያን ለማድረግ በጣም የሚከብድም ሰክሰስፉል የማይሆንም ይመስለኛል። እንግዲህ መጀመሪያ ፊደል አጠናን፣ ከዛ ቃላት መመስረት፣ ከዛ አረፍተ ነገር እንዲሰራል፣ አንቀጽ ማለት እንዲህ ነው፣ አንቀጽ መስርቱ ወዘተ እየተባለ ፓሴጅ መጽሐፍ፣ ይሄን የትምህርት ቤቶች ስራ ይመስለኛል። አይ ቲንክ ጥሩ ነገር ነው፣ እግዚአብሔር ይመስገን። ያንን እያደረጉም ይመስለኛል አሁን አካባቢያችን ላይ ያሉ ትምህርት ቤቶች፣ ዞኑም ይህን እያደረገ ይመስለኛል። ጥሩ ነገር ነው። ያን ለነሱ ትተን አሁን እኛ ያለን እዚህ ኦንላይን ላይ ያለው ኮሚኒቲ ግን አንዳንዶቻችሁ በጣም የተማራችሁ ናችሁ፣ ሌሎቻችሁ እንደኔ ጀማሪ ስለሆናችሁ በተቻለ መጠን ሁሉንም ያቀራረበ ያመዛዘነ ነገር ለማቅረብ እንሞክራለን። ስለዚህ ኢንፎርማል ይሄ ኦልድ ስኩል አይነት ሜተዱን አንጠቀምም። ኢንፎርማል መንገድ ነው የምንጠቀመው። በዋናነት ይሄ የተለመዱ የማህበረሰቡ የንግግር ቋንቋ አይነት ሂደቶች አሉ አይደል? በዚያ መልክ ነው። ስለዚህ በተለይ የመጀመሪያ ምዕራፍ አካባቢ የምንማራቸው ትምህርቶች ይሄ አባባልን፣ ተረትና ምሳሌን፣ የህንቁትን መሰረት ያደረጉ ናቸው። ቮካቡለሪ እንማራለን ማለት ነው። የቃላት ትርጉምን፣ የቃላት ፍቺን፣ ቃላት እንዴት እንደሚሰኩ እንዴት እንደሚወጡ፣ እዚህ ሲገቡ ምን ትርጉም እንደሚይዙ፣ እዚህ ጋር ሲሆን እንዴት እንደሚሰናሰሉ፣ ለተለያዩ ጾታዎች ለተለያዩ እድሜዎች እንዴት እንደሚነገሩ እነሱን ኢንፎርማል በሆነ መንገድ በተለያየ ጊዜ እያወረድን ስንነጋገር ይሄ በጣም ለተማረውም ለአዲሱም የሚመጥን ይሆናል ማለት ነው።
የሚሰለቸው አይኖርም። አዲሱም በጣም ውስብስብ አይሆንበትም። የተማረውም የሚያውቀውም ደግሞ የወረደ አይሆንበትም። ስለዚህ ሁለቱን የማቀራረብ ስራ እንሰራለን መጀመሪያ ማለት ነው። በጣም የራቁትንና በጣም የቀረቡትን ወደ መሀል የማምጣት ስራ እንሰራለን። ከዚህ እንጀምራለን። ኔክስት የምትጠብቁት ይሄን ነው እያልኳችሁ ነው። ተረትና ምሳሌ የመሳሰሉ ነገሮች ጠብቁ። ከዚያ በኋላ ግን ትንሽ እየሄድን አንዳንድ መሰረታዊ የሆኑ ቤዚክ አነስ ያሉ ቀለል ያሉ ነገሮችን እናነሳለን። አንዳንዴ ጠጠር የሚል ነገር ግራመርም ሰዋስው አይነት ነገር ለቅኔ የሚሆኑ ቃላትም እንደዚህ አንዳንድ በማህበረሰብ ውስጥ ትኩረት የተሰጠባቸው ከታሪክም ጋር የሚገናኙ ነገሮች እያለን መለስ ብለን ደግሞ እንደኔ አዳዲሶቹ እንዳይሰለቻቸው ትንሽ የማበርታት ፈን የማድረግ ነገር እያደረግን ወጣ ገባ እያልን በዚህ መልክ ነው የሚሆነው ስልጠናችን ማለት ነው። ስለዚህ በጣም ፈን ይሆናል ብዬ እገምታለሁ። ሌላኛው በተቻለ መጠን እንደው አቅም በፈቀደ መጠን ካልቸር ቤዝድ እንዲሆን ለማድረግ እንሞክራለን። ባህሉን መሰረት ያደረገ ቋንቋውን ከባህሉ ለመለየት የሚያስቸግር ይመስለኛል። ጉራግኛ ስትማሩ ሌላ ባህል ላይ ወስዳችሁ ብታስቡት፣ ለምሳሌ አረብ ባህል ኦር ኢንግላንድ ባህል፣ አውስትራሊያ ባህል፣ እዛ ባህል ላይ ብታስቡት ግር የሚል አይነት ነገር ነው የሚሆነው። ልክ እናት ከልጇ ጋር የመነጠል አይነት ስለሆነ በተቻለ መጠን ከባህሉ ጋር እያስተሳሰርን ለማየት እንሞክራለን ማለት ነው። የሆነ ነገር እንደ ቋንቋ ካነሳን ይሄ ቋንቋ ከምን መነሻ መጣ የሚሉትን ነገሮች አብረን እንደማየት ማለት ነው። ጥሩ። ስነ ዘዴው እንዴት ነው ወይም በምን መልክ ነው ይሄ ዴሊቨሪው ካላችሁኝ፣ በዋናነት ይሄ የምታዩት ታንታዊ ሚዲያ ነው ዩቲዩብ ላይ። በዚህ መልክ ቪዲዮዎች ይዘጋጃሉ። በሳምንት 3 ቀን እስኬጁል በተደረገበት ወይም ሼጁል በተደረገበት ሰዓት ይለቀቃል ማለት ነው። እናንተ ይህንን ሚዲያ ሰብስክራይብ ታደርጋላችሁ፣ ኖቲፊኬሽኑን ኦን ታደርጋላችሁ ሲገባ እንዲደርሳችሁ ማለት ነው። በዚያ መልክ ገብታችሁ እንድትከታተሉ ነው። ይሄ የመጀመሪያውና ዋነኛው የምንማርበት መንገድ ነው ማለት ነው። ነገር ግን አንዳንድ ሰው ቁጭ ብሎ ቪዲዮ ለማየት አይመቸውም። 10 ደቂቃ ለማየት፣ 5 ደቂቃ ለማየት፣ አንዳንዴ ረዘም ያሉ 30-40 ደቂቃም ካሉ ሁሉም ሰው አይመቸውም። ይሄ ብቻ አይደለም። አፍተሮ ለአንዳንድ ሰው ጭራሽ ኦንላይን እድል የሌለው ሰው አለ። እነሱንም ታሳቢ ማድረግ አለብንና በተቻለ መጠን በኦዲዮም እናዘጋጃቸዋለን። እነዚህ ዛሬ የምትሰሙትን ቪዲዮ ጨምሮ ማለት ነው። በኦዲዮ አዘጋጅተን ስፖቲፋይ ላይ ለመጫን እንሞክራለን። አንዳንዶቻችሁ ስራ እየሰራችሁ መስማት እንድትችሉ፣ በተለይ ከሀገር ውጭ ያሉ እህቶቻችን ማዕድ ቤት ሆነው ኦር ደግሞ ኩሽናም ሆነው በጆሯቸው እያደመጡ መደበኛ ስራቸውን መስራት እንዲችሉ ያንን ለማድረግ እንሞክራለን። አካውንት እንነግራችኋለን ወይም ሰርች አድርጋችሁ ስፖቲፋይ ላይ እንድታዳምጡት ማለት ነው። ያን ለማድረግ ግን የተወሰነ ጊዜ የሚፈጅብን ይመስለኛል። አሁን የዚህ የዩቲዩቡን ቀድመን መስመር ማስያዝ ስለሚጠበቅብን፣ ስለዚህ እስከዚያ ገብታችሁ ዩቲዩቡ ላይ ትኩረት አድርጋችሁ እሱን በዋናነት አስተማማኝ ስለሆነ እሱን ብትማሩ ደስ ይለናል። ከዚህ በተጨማሪ አንዳንዴ የተማርናቸው ስልጠናዎች ወይ የወሰድናቸው ስልጠናዎች ወይ ኮርሶች ግልጽ ያልሆነ ነገር ይኖራል። ያንን በተቻለ መጠን በጽሁፍ ለመመለስ እንሞክራለን እናንተ በምትጠይቁት መሰረት። ከዚህ በተጨማሪ ግን አንዳንዴ ቀጥታ ፊት ለፊት መነጋገር የሚጠይቁ ጉዳዮች ስላሉ በዩቲዩብ እና እዚሁ ታንታዊ ሚዲያ ላይ ማለት ነው ወይም ሀ ሚዲያ ላይ እና በቲክታክ ሀ ሚዲያ ላይቭ ገብተን የሚነሱ ጥያቄዎችን ቀጥታ ኢንስታንትሊ የመመለስ እና የማብራራት ስራዎችን ለመስራት እንሞክራለን ማለት ነው። ይህም በቂ ማይሆን ከሆነ አንዳንዴ ከንግግር በተጨማሪ በጽሁፍ እንድናስተላልፍላችሁ እናንተም በስልካችሁ በጽሁፍ ልትይዙት የምትፈልጉት አንዳንድ ነገሮች ሲኖሩ ሁሉም ነገር በጽሁፍ አያስፈልግም። ግን ኢንኬዝ የሚያስፈልግ ከሆነ የቴሌግራም ግሩፕ አለን፣ ሽመንዳ የሚል የመጽሐፋችን ስም ያው ታውቁታላችሁ ብዬ ነው። ሽመንዳ የሚል መጽሐፍ አለን በቅርብ የሚታተም እንደ እግዚአብሔር ፈቃድ ለእሱ የተከፈተ ሽመንዳ የቴሌግራም ግሩፕ አለ። እዛ ላይ በፒዲኤፍ መልክ ወይ ደግሞ በፒክቸር መልክ እናስቀምጥላችኋለን። አውርዳችሁ ሲያስፈልጋችሁ ሪፈር ማድረግ ትችላላችሁ ማለት ነው። ይህንን ይመስላል የምንማርበት መንገድ ማለት ነው። ከዚህ ምን እንጠብቃለን ወደሚለው እንሂድ። እንግዲህ ከዚህ ስልጠና አሁን ባልነው መንገድ ወጥተን ደክመን እናንተም ጊዜያችሁን አባክናችሁ ይጠቅመናል የሆነ ነገር እናገኛለን ብላችሁ ከመጣችሁ በኋላ መቼም የሆነ ፍሬ መጠበቅ አለብን አይደል? እኔ በመጀመሪያ ኤክስፔክት የማደርገው እናንተም እንድታሳኩልኝ የምፈልገው
የቋንቋውን መሰረታዊ ቅርጸተ አካል ትይዛላችሁ ብዬ እጠብቃለሁ ከዚህ ኮርስ መጨረሻ። ለምሳሌ ዛሬ በቪዲዮ እኔን አያችሁኝ አይደል? ኢያሱ ሲባል የሆነ የሚመጣላችሁ ነገር ይኖራል። እንደው እያንዳንዱን ነገር ስለ እኔ ባታስታውሱ፣ አይኔን፣ አፍንጫዬን፣ አፌ እንደዚህ፣ ጥርሱ እንደዚህ ነው፣ ፀጉሩ ገባ ገባ ያለ ነው፣ አፍንጫው ደፍጣጣ ነው፣ አገጩ አካባቢ እንደዚህ ሴት ይመስላል ወዘተ የሚሉ ነገሮች እያንዳንዱን ነገር እንኳን ማስታወስ ባትችሉ ግን እንደው ቤታችሁ ሆናችሁ ምን አይነት ነበር የሚለው ስታስቡ የሆነ ቀጠን ያለ ነው፣ ረዘም ያለ አይነት ነገር ነው፣ ከዛ አይነት የሚል የሆነ ቅርጸት አካል ይመጣላቸዋል። ባየው አውቀዋለሁ አስታውሰዋለሁ የምትሉት አይነት ማለት ነው። ቢቻል ቋንቋውን በተመለከተ በደንብ ዲቴይል ብታውቁ ደስ ይለኛል። ይሄ ኮርስ ግን ለዚያ በቂ ሊሆን ካልቻለ ቢያንስ ግን ጉራግኛ ሲባል ዋና ዋና መሰረታዊ አይነት ነገሮች በቃ እዛው ህብረተሰብ ውስጥ እንዳላችሁ ወይም ጉራግኛ የሚባለው የእናንተ ጓደኛ ቋንቋው ራሱ የእናንተ ቤተሰብ እንደሆነ እንዲሰማችሁ ያህል ለማድረግ እንሞክራለን። ይህንን እጠብቃለሁ ማለት ነው ከእናንተ በኮርሱ መጨረሻ ላይ። ሌላውም ኤክስፔክቴሽናችን ለተሻለ ስራ መነሳሳት ትችላላችሁ አስባለሁ። ይሄ ብዙ ይጎድለዋል። ይሄ ስራ እናንተ አሻሽላችሁ በተለየ መልኩ ደሊቨር እንድታደርጉት ወይ ደግሞ እኛ ይህንን ሞከርን አይደል፣ እናንተ ደግሞ እንደዚህ ከሆነ እኮ ሌላ መስራት እችላለሁ ለምሳሌ ብላችሁ እኔ አንድ ትልቅ መጽሐፍ እኮ መጻፍ እችላለሁ፣ ዲክሽነሪ መጻፍ እችላለሁ። ምሳሌ ነው ነግራችሁ። የጉራጌን ታሪክ እኔ ለምን አልጽፈውም? የታሪክ ሰው አይደለሁም ብላችሁ ሌላ ስራ እንድትጀምሩ፣ ጉራግኛ የቴሌቪዥን መርሃ ግብር ለምን አልጀምርም ብላችሁ የሆነ ነገር እንድትሰሩ፣ ለልጆችም የሆነ ነገር ለምን አልሰራም ብላችሁ የራሳችሁ ነገር ሌላ ከዚህ የተሻለ ህብረተሰባችሁን ሊጠቅም ወደሚችል ስራ ያነሳሳችኋል ብዬ አስባለሁ። ብታሳኩልኝ ደስ ይለኛል። ይሄንን ምኞቴ ማለት ነው። እንግዲህ ይሄ በአንድ ጊዜ የሚመጣ አይደለም፣ ግን ኢሚዲየት ሪዛልት ወይም ወዲያውኑ ኤክስፔክት የምታደርገው ምንድነው የሚለውን ይህን ከጠየቃችሁ ይህን ልንገራችሁ። በዚያውም እንዴት አሰስ እንደምናደርገው ለመጠቆም ያህል በመጀመሪያ በደንብ ዲሰሚኔት ታደርጉታላችሁ ብዬ አስባለሁ። በደንብ ታሰራጩታላችሁ። ቅድም እንዳልኩት አንዳንድ ሰው የኦንላይን አክሰስም የለውም። አውርዳችሁም ይሁን የሆነ ነገር አድርጋችሁ በተለይ ልጆች ጋር ደርሶ እንዲማሩበት፣ መማር የሚፈልጉ ሰዎች የእኛን ማህበረሰብ እንዲተዋወቁበት ብታደርጉ፣ በቲክታክም በሌሎችም ባሏችሁ አማራጮች ሁሉ ይሄ ትምህርት እንዲደርስ ወይም ይህን ተውት፣ ችግር የለውም በራሳችሁ መንገድ ይህን ሰምታችሁ አሻሽላችሁ ቀርጻችሁ ሰው እንዲማር ብታደርጉ እርግጠኛ ነኝ በጣም በአጭር ጊዜ እየጠፋ ያለውን ነገር መመለስ እንችላለንና ይህን እጠብቃለሁ ማለቴ ነው። ሌላኛው ግን ጥያቄዎች ይኖሩናል። እንደው አሁን ክላስሩም ቢሆን እንደ ድሮ እንደ ትምህርት ቤት ቢሆን ታውቃላችሁ፣ አንተ እጅህን አውጣና መልስ እንላለን፣ የቤት ስራ የክፍል ስራ አምጡ እንዲህ እንባባል ነበር። ኦንላይን ኮርስ ስለሆነ ያን ማድረግ ስለማያስችለን ምንድነው የምናደርገው? በየትምህርቱ መሃል አልፎ አልፎ ጥያቄዎች ይቀርባሉ። የቀረበውን ጥያቄ እንድትመልሱ ይጠበቃል፣ ኤክስፔክት ይደረጋል። የእያንዳንዳችሁን መልስ እንመለከታለን፣ ማስታወሻም እንይዛለን እና እንደው ቀለል አድርጋችሁ እንዳታዩት ብዬ ነው። ያንን መሰረት በማድረግ አንዳንድ ስፖንሰሮቻችን ጆይን የሚያደርጉን ይኖራሉ። አንድ ሁለት አሁንም የመጡ አሉ ከኛ ጋር ለመስራት ድጋፍ ለማድረግ ሬዲ የሆኑ ማለት ነው። በቅርቡ ይሄንን ሰምተው ጆይን የሚያደርጉን ሰዎችም ይኖራሉ። ከነሱ የሚገኙ ስጦታዎችም ሽልማቶችም ካሉ ቀጥታ ለነዚህ ተሳታፊዎቻችን ደሊቨር እናደርጋለን ማለት ነው። እንግዲህ የመጨረሻ ማጠቃለያችን የሚሆነው ስፖንሰር የሚለውንም ስላነሳ ነው። ያው እንደ ቤተሰብ መነጋገር አለብን እውነቱንና ይሄ ስልጠና በዋናነት ሲዘጋጅ እውነት ለመናገር ያለብንን ክፍተት በተወሰነ መልኩ ቢሞላ ከሚል ነው። በጣም አድካሚ ስራ ነው፣ ታውቁታላችሁ። በተለይ ይሄ የቪዲዮዎቹን የምኑን ስታዩ ምን ያህል ድካም እንደጠየቁ ትረዳላችሁ። ወደፊት ላይ እናንተ አንድ የቲክቶክ ቪዲዮ ለመስራት ምን ያህል እንደሚያደክማችሁ ገምቱና እንደዚህ አይነት ስትራክቸር አርጋችሁ ስልጠና ስታዘጋጁ፣ በተለይ ባልተሞከረ ኤሪያ ላይ ስታዘጋጁ ምን ያህል እንደሚያደክም ታውቃላችሁ። ይሄ ሁሉ የሆነው ትንሽ ብናግዝ፣ ቋንቋውን ብናስተዋውቅ፣ ሌሎችን ብናነሳሳ ከሚል ከዚህ ፒዮር እንትን ነው እንጂ የሆነ ፋይናንሻል እንትን ግባችን አይደለም ልላችሁ ነው። የሆነ ሞኔታሪ ኦር ፋይናንሻል ጉዳይ አይደለም። ቢገኝ አንጠላም፣ ኖርማሊ ክሊር ስለሆነ ማለት ነው። ዋናው ግባችን ግን ፋይናንስ አይደለም፣ እውነቱን ለመነጋገር። እንደዚያም ሆኖ ግን
አንዳንድ ድርጅቶች ብታግዙን እየተከታተሉ ያሉ ሰዎችን ለማበረታታት ያግዘናል። ይበልጥ እንዲከታተሉ በተለይ ይሄ የባህል አልባሳት፣ የባህል ዕቃዎች፣ የባህል ምግቦች ወዘተ የምትሰሩ አንዳንድ ድርጅቶችም የንግድ ድርጅቶችም ብትሆኑ የጉዞ ቲኬቶች ጉዞ ላይ ምናምን የምትሰሩ በተለይ ሄደው ተከታታዮቻችን በአካል መጎብኘት የሚፈልጓቸው ኤሪያዎች ማሳየት እንድንችል እንደዚህ የስቱዲዮ ግብዓቶች እዚህ የሰሙትን በራሳቸው ሚዲያ ደግሞ ሄደው ሰርተው ለዓለሙ ማሰራጨት እንዲችሉ የስቱዲዮ ግብዓቶች ወዘተ የምትሰሩ ድርጅቶችና ሌሎችም የየራሳችሁን እንትን እያሰባችሁ የሆነ ድጋፍ ብታደርጉ መልሰን እዚሁ ነው ዴሊቨር የምናደርገው። እውነት ለመናገር አብዛኛውን ዳይሬክት ዴሊቨር እናደርጋለን እዚሁ ለሚከታተሉ ሰዎች ወደፊት ይበልጥ እንዲሰሩ እንጂ በእኛ በኩል ኮንሱም ተደርጎ የሚያልቅ አይደለም ልላችሁ ፈልጌ ነው። ዳይሬክት ቀጥታ ፋይናንሻል ድጋፍ ብታደርጉልንም ሌሎች ያሰብናቸው ስራዎች ለመስራት ያግዘናል። ይህን ክሊርሊ መናገር ስለፈለግኩኝ ነው ማለት ነው። ትንሽ ረዘም ያለ መግቢያ ነበር የዛሬው እንደተመለከታችሁት። ቀጣይ ቀጥታ ወደ ስልጠናው ስለምንገባ ምን መጠበቅ እንዳለባችሁና መንገዱ ምን እንደሚመስል የተወሰነ ለመጠቆም ያህል ነው። በዚህ መልክ ከሄድን አይ ቲንክ ፈን ይሆናል። በጣም ጥሩ ነገር ታገኙበታላችሁ ብዬ አስባለሁ። አስተያየቶች ካላችሁ ልትሰጡን ትችላላችሁ። ስለዚህ በተነጋገርነው መሰረት ቀጣይ የምንገናኘው በቮካቡለሪ ነው ማለት ነው። በቃላት ጥናት መነሻችን ይሄ ተረትና ምሳሌዎች፣ አባባሎች ናቸው። እንደ እግዚአብሔር ፈቃድ በዚያ መልክ እንገናኛለን። ተዘጋጅታችሁ ሬዲ ሆናችሁ ጠብቁን። የጎቸ ሰብ የበርንደ ቦሄ አትራህብንደ እናንተም ስትጨመሩበት ነው ጥሩ የሚሆነውና የተቻላችሁን አድርጉ። ቦሄ አትራህብንደ የከረ ሰብ የበርንደ